ያለንበት ዘመን ሰው ከራሱ ከባልንጀሮቹና ከተፈጥሮ ጋር እንዲርቅ በሚያደርግ ረቂቅ ስልት ስርዓተ ዓለሙ የተነደፈበት ነው። ሰላም ቤተሰቦች እንዴት ናችሁ? አለን። ለራስ እውነተኛ መሆን የመሰለ የህሊና እረፍት የለም። ከራስ ጋር ሰላም ከመሆን በላይ ምን ሽልማት አለ? አይ ቲንክ ምንም ሽልማት የለም ብዬ አስባለሁ። ከሰዎች የምትደብቁት ማንነት ወይም ጠባይ ምንድን ነው? ለምንድን ነው ያንን የምትደብቁት? ማንም የማይፈርድባችሁ ቢሆን ወይም ማንም ጀጅ የማያደርጋችሁ ሰው ቢኖር በተለየ መንገድ የምታደርጉት በተለየ መንገድ የምትሆኑለት ወይም ደግሞ የምታደርጉት ወይም የምትሉት ነገር ምንድን ነው? በራሳችሁ ቆዳ ውስጥ የቤትነት ስሜት ተሰምቷችሁ ያውቃል ወይ? ዛሬ የምናወራው ከመጀመሪያው ጀምሮ ያለው ስቴፕ ወይም አንድ ሲጠቅስላችሁ የነበረው ራስን በራስ ማወቅ እና ራስን በመሆን መካከል ያሉትንም ጀምሮ እስከዛ ድረስ ያሉት ስቴፖች ራስን ማወቅ፣ ከዛ በኋላ ደግሞ ራስን መቀበል፣ ከዛ ደግሞ ኮሚትመንት ወይም ደግሞ ውሳኔ የምንወስንባቸው እና የወሰናቸውን ነገሮች ደግሞ ይዘን የምንቀጥልባቸው፣ ያንን በምናደርግበት ሂደት ውስጥ ደግሞ ምን እየሆነን እንመጣለን ነው ራሳችንን እየሆነን እንመጣለን። ምናልባት ውሳኔ የሆነና ራስን ስለመሆን ጥቂት ነገር ጀባ ልበላችሁ። ይህን ቪዲዮ ልሰራ ሳስብ አይምሮ ላይ ምን እየመጣ ነበር? ራስን ሳትሆን እንዴት ራስን ስለመሆን ታወራለህ እያለኝ ነበር። እና ራሴን አልሆንኩበትም የምለው አንደኛው ነገር ይህን ቪዲዮ ስሰራ ወይም አብዛኛዎቹ ቪዲዮ ስሰራ ራሴን ሆኜ አይደለም። የሆነ የሚያምጥ ክፍል አለኝ። ለብቻዬ ስሆን እኮ ወይም ደግሞ ከሌሎች ሰዎች ጋር ሳወራ ፍሎ የሚያደርገው ግን የሆነ ደርዝ ጠብቆ ወይም ደግሞ ኦርጋናይዝድ ሆኖ ለማቅረብ ስል በቃ እንዴት ማድረግ እንዳለበት አይችልም ሰውነት ወይም አይምሮ አይችልም። እና እየከበደን ነው። ያለፉትን ሁሉ ቪዲዮዎች ሰዎች ጥሩ ነው ይላሉ፣ ግን ለእኔ የሆነ ጣዕም የለውም አይነት ነገር አለ እንዴ። እና ራሴን ሳሎን ያየሁበት ቦታ ቢኖር ካሜራ ፊት ለፊት ነው እና በጣም ከባድ ነው በእውነቱ። እሺ ራስን በማወቅና ራስን በመሆን መካከል ያለውን አንድ ነገር አይተን ነበረ ባለፈው። እርሱም ራስን ስለመቀበል ነበረ። አብዛኛው ራሳችንን የማንሆንባቸው ቦታዎች አሉ ወይም ነገሮች አሉ። ከሶሻል ሚዲያው ጀምሮ እያንዳንዱ የሚደረጉት ነገሮች ከራሳችን እንድንርቅ የሚያደርጉ ነገሮች ናቸው። አብዛኛው ነገሮች የራሳችንን ስሜት የራሳችንን ሀሳብ ቁጭ ብለን እንዳናይና በነገሮች ውስጥ በመዋጥ ራሳችንን እንድንረሳ ሌሎችንም እንድንረሳ የሚደረግበት ዘመን ላይ ነን። ራስን መሆን በጣም እየተናፈቀ የሚመጣ ነገር ነው። እንዲሁም አብዛኛው ጊዜ በህይወት ውስጥ ወይም ህይወት የራሷ ሂራርኪ አላት። አንኮንሽስሊም ኮንሽስሊም አደረጋችሁት ላይኛው ጫፍ ላይ የዚች የሶስት ማዕዘን ላይኛው ጫፍ ላይ የምታስቀምጡት ነገር እናንተን ምን የሚያደርጋችሁ ነው? የሚመራችሁ ነገር ነው። እና እዚህ ዘመን ላይ ላይኛው ጫፍ ላይ የተቀመጡትን ነገሮች ብታዩት አብዛኛው ነገሮች ከስኬት ተብሎ ከተቀመጠው ከገንዘብ ጋር የሚገናኙ ነገሮች ናቸው። ሰው ነገሮችን የምታይበት፣ ነገሮችን የምትመረምርበት፣ የምትመዝንበት መለኪያ የሚሆንበት በዛ አናት ላይ ባስቀመጥከው ቫልዩ ወይም ደግሞ እሴት ነው። ወይም በምትፈልገው የምርም ከልብህ በምትፈልገው በምትለው ነገር ላይ ነው። እና እነዛን ነገሮች ራሳችን ምናልባት ሶሳይቲ ወይም ማህበረሰቡ ሰጥቶን ሶሻል ፕሬዠሩ ሊኖር ይችላል። በዛ ምክንያት እዛች ሄራርኪ አናት ላይ የምናስቀምጣት ነገር በገነነችና ነገሮችን በዛ ውስጥ ማየት ስንጀምር የምናጣው ነገር ቢኖር ሰውነታችንን ስንል ይሄ የሰውነትን ባህሪ ነው የምናጣው። ሰው ልጅ መገለጫ የሚባሉትን የሰው ልጅ እሴት የሚባሉትን ነገሮች ታማኝነት፣ ደግነት፣ ፍቅር፣ ቸርነት፣ ምህረትን ራሱን ሆኖ የምድርም
የቀረባችሁን ሰው ሊሆን ይችላል ወይም ራስም መሆን የሚባሉት ነገሮች እንዳለ ዲግሬድድ እየሆኑ ይመጣሉ ወይም ደግሞ እየጠፉ ከዛ በኋላ እየተናፈቁ መምጣት ይጀምራሉ። ሁሉም ሶሻል ፕሬሸሩ በበዛ ቁጥር ሶሻል ሚዲያ ወይም ዓለም አቀፋዊነቱ በጣም እየበዛ በመጣ ቁጥር በዛ ነገር ውስጥ ብዙ ሰዎች መካተት ሲጀምሩ ምን እየጠፋ ይመጣል? የሰው ልጅ መለኪያው እየጠፋ ይመጣል። ሰው ልጅ የምንለካበት ነገር እና ከሆኑ ጊዜያቶች በኋላ ይሄ ዲስኢንቴግሬት እያደረገ ብዙ ነገሮች እየፈራረሱ ሲመጣ ሰዎች ምን መናፈቅ ይጀምራሉ? የትኛውንም ገንዘብ ይዘው የትኛውንም ነገር አግኝተው ሰው የሚባለውን ነገር ማጣት ይጀምራሉ እና ራስን መሆን የሚታጣበት ዘመን ይመጣል ብዬ አስባለሁ። ራሱን ሆኖ አሁን ስለ ራስ መሆን ስናወራ ከእንትን ጋር እንዳይጋጭ ላሳስብ እሞክራለሁ። ይሄ ከጋጠ ወጥነት ጋር ከልቅነት ጋር ከማፈንገጥ ጋር የተያያዙ ነገሮች እንዳይመጡ። ምክንያቱም ራሳችን መሆን ሲባል ለራሳችሁ ታማኝ መሆን ነው አንደኛው ነገር። ወይም ደግሞ ይሄ የምትኖሩት አኗኗር ኦተንቲክ የሆነ ወይም ደግሞ እንዴት ነው እውነተኛ የሆነ ያ ማለት ይሄ የምታደርጉት ድርጊት ከምናችሁ ጋር የተገናኘ መሆን አለበት። ካስቀመጣችሁት ከራሳችሁ እስካስቀመጣችሁት ጋር ይሄ ቫልዩ ጋር በጣም መገናኘት አለበት። የምትመርጡት ምርጫ ኤክስፔክቴሽናችሁ ሊሆን ይችላል ወይም ደግሞ ኤክስፕረስ የምታደርጉበት ወይ ስለ ነገሮች አብዛኛው ስለምትወስኑት ውሳኔ ሊሆን ይችላል። ስለምታደርጓቸው ነገሮች ወይም ድርጊቶች ከምናችሁ ጋር መገናኘት አለበት ነው። ውስጣችሁ ከሚሰማችሁ ወይም ደግሞ ከምታስቡት ጋር አላይ ማድረግ አለበት። ለምሳሌ አንድ ኤግዛምፕል ልስጣችሁና ውስጣችሁ በራስን በማወቅ ውስጥ የገባው ነገር ሊኖር ይችላል። ለምሳሌ ምንድነው እኔ የምር የምፈልገው ነገር፣ ምንድነው የምወደው ነገር፣ ራሴ የሚያሳድገኝ ከትላንት ዛሬ የተሻለ የሚያደርገኝ ምን ባደርግ ነው፣ ወይም እነዛ ነገሮች ምንድናቸው ብለን ዲፋይን እያደረገን ቅርጽ እያወጣን ስንመጣ በዛ ነገሮች ውስጥ ያንን ነገር የተረዳን ስንመጣ በነዛ ነገሮች ውስጥ መኖር ይገባናል አይደል? ግን እነዛ ነገሮች ኖረው ለምሳሌ የሆነ ሰው ሁሉንም ሰው የሚሰማ ሁሉንም ሰው የሚቀበል የራሱ የሆነ ነገር የሌለው የሆነ ሰው ሊኖር ይችላል። ግን ራስን በማወቅ ውስጥ ምናልባት ይሄ 3 ፌዞች ያልኳችሁ በራስ ማወቅ ውስጥ ለምሳሌ ጓደኛዬ በቀደመት በጽሁፍ ለጥፎት ነበረ። ግመል የምትሆኑበት ሰዓት አለ፣ አንበሳ የምትሆኑበት ሰዓት አለ፣ ህፃን ልጅ የምትሆኑበት ሰዓት አለ። ግመል የምትሆኑበት ሰዓት ማለት የትኛውንም ነገር የምትሸከሙበት ሰዓት ነው። እንደ ግመል ያለምንም መቃረን ያለምንም እምቢ ማለት ሁሉም ነገር ይሁንታ ማክሰብት ማድረግ እና የሚገባችሁንም የማይገባችሁንም የሰዎችንም በርደን ሁሉ የምትሸከሙበት ሰዓት ይሆናል። አንበሳ ስትሆኑ ግን ጽንፍ ይሆናል። ነገሮችን የማትቀበሉበት ሰዓት፣ ሶሳይቲውም የሰጣችሁ ነገር ሊኖር ይችላል፣ ወይም ጓደኞቻችሁ፣ ቤተሰብ የሚያደርጉባችሁ ወይም ደግሞ ይሄን አድርግ የምንባልበት መንገድ፣ ከኛ ጋር ሊሄዱ የማይችሉ ነገሮችን ሁሉ አልፈልግም የምንልበት ሰዓት ይሆናል። ህፃን ስንሆን ምንድነው በዛ ህፃንነት ውስጥ ያለ ግመልነት አለ። ያ ህፃንነት ሳክሬድ የስ ይባላል። ወይም ደግሞ ነገሮችን ይሁንታ የምንልበት ምክንያት በፈቃዳችን መሆን ይጀምራል። የመጀመሪያው ግመልነት ግን ተገደን ነው። ይህ ህፃንነት ላይ ስንደርስ ግን እያንዳንዱን የተሰጡን ነገሮች በፍላጎታችን መቀበል ይጀምራል። ውስጣችን በመጻረር አለ። ውስጣችን የተጻረረ የምንቀበለው ነገር ሳይሆን ተቀብለ የምንኖርበት አኗኗር ይኖራል እና ራስን በመሆን ውስጥ ስንሄድ ውስጣችን ያሉ ነገሮች አሉ። ራስን በማወቅ ውስጥ ሄደን የምናገኛቸው ነገሮች ይኖራሉ። እነዛ ነገሮች ታማኝ መሆን አለብን። ወይም ደግሞ ኖ ማለት የሚገባን ነው እንላለን፣ የስ ማለት የሚገባን የስ እያልን እንሄዳለን። ስለዚህ ማንም በእኛ ላይ እየመጣ ባውንደሪያችንን የሚጥስ መሆን አይጀምርም። የሚሰማችሁን የምታስቡትን ቫልዩ የምታደርጉትን እውነተኛ ነገሮች ከምናችሁ ጋር ማገናኘት ነው። ራስን መሆን ከአክሽናችሁ ጋር ወይም ደግሞ ከድርጊታችሁ ጋር ማገናኘት ነው። ይሄ ምንድነው? ለራሳችሁ ታማኝ የሆናችሁ ስትመጡ ኤክስተርናል የሆነ ፕሬዠር ወይም ደግሞ ሰዎች ስለሚጠብቁባችሁ ነገሮች ብላችሁ አይደለም አንድን ድርጊት የምታደርጉት ወይም ደግሞ የምትመርጡት ራሳችሁ ስለሚሰማችሁ ነው። ወደ ቅድሙ ጥያቄ ልምጣላችሁ።
ራስን መሆን ማለት ማፈንገጥ ወይም ደግሞ ልቅ መሆን ወይም ደግሞ ልክ ያልሆኑ ነገሮችን ማድረግ ማለት አይደለም። ራስን መሆን አሁን ሶሻል ሚዲያ ላይ የሚደረጉ ነገሮች አሉ። አይ ቲንክ ራሳቸውን መሆን የማይችሉ ሰዎች ተባብረው ያነገሱት ሰው ነው ብዬ አስባለሁ። አሁን የቲክቶክ አዋርድ ላይ የተሸለሙ አንዳንዴ ሰዎች በምን ይታወቃሉ? በማመጽ ደረጃ ይታወቃሉ እና ደግሞ በልቅነት ይታወቃሉ። አሁን ዘመኑ እንደዛው ነው። ሰዎች ከራሳቸው ጋር መግባባት ስላቃታቸው በሚጠቀሙት ሶሻል ሚዲያ ውስጥ አንኮንሽስሊ ለዛ ሰው የሚያደርጉት ነገር አለ፣ ለዛ ሰው የሚያሳዩት ነገር አለ፣ ለዛ ሰው የሚሰጡት ቦታ አለ። እኛ ፈልገን አለን ቦታ መስጠት ፈልገን ላይሆን ይችላል፣ ግን አንኮንሽስሊ የሚደረጉ ነገሮች አሉ። ሰውየውን በማበረታታት ሊሆን ይችላል፣ ወይም ደግሞ በመንቀፍ የምንጠቀማቸው ቃላቶች እኛ ለዛ ሰው የሚሰጠውን ቦታ አንደኛ ተሳታፊ መሆን እንጀምራለን። ወደድንም ጠላንም ስለ ሰውየው አየንም ነቀፍ ነው እዛ ነገር ላይ መጫወት ከጀመርን ይሄን ሰው ያነገሰው እኮ ብዙ ህዝብ ተባብሮ ነው አይደል? መተባበሩን ግን አናቆም ነው። እኛ ለብቻችን አንድን ነገር ስንጠቀም ወደ ማን ደርሶ ያም ሰው ወደ ሌላ ሰው ደርሶ የሆነ አይነት ኮሚኒቲ ዴቨሎፕ እያደረገ ያን ሰው ከፍ ወዳለ ደረጃ ይደርሳል። እና ራሳችንን ብንጠይቅ ይሄ ሰው ለማህበረሰቡ ጥሩ ነገር አድርጓል፣ ለራሱ ትክክለኛ የሚባሉትን ወይም ደግሞ ቫልዩ ያላቸውን ነገሮች ሰዎችን መቀየር መለወጥ የምርም በትክክለኛው መንገድ የሚባለውን ነገር አምጥቷል ወይ ሲባል አይመስለኝም። እና አሁን ዘመኑ ምን ሆኗል? አይ ቲንክ ይሄን ማውራበት ራስን መሆን ሪዲፋይን ማደርግበት ምክንያት ዘመኑ ተርም ስላችሁ የቃል ራሱ ግጭትም ስላለ እንደዚህ አይነት ሰዎች ምን ይባላሉ? ራሳቸውን እየሆኑ ነው፣ ራሳቸውን እየገለጡ ነው እንላለን። ግን ነው ወይ ያ ነገር የምር ራስን መሆን በዛ መንገድ የሚገለጥ ነው ወይ ብለን የምርም ስንጠይቅ በጣም ከባድ ነው ያንን በዛ መንገድ ዲፋይን ለማድረግ። እና ራስን መሆን ስንል ለራሳችሁ ታማኝ የምትሆኑበት ነው። ለራሳችሁ ታማኝ ስትሆኑ ውስጣችሁ በማወቅ ራሳችን በማወቅ ውስጥ ያገኘናቸውን ቫሊዎች ያስቀመጥናቸውን ምርጫዎች ወይም ደግሞ የሚሰሙንን ስሜቶች ከውጫዊ ድርጊት ጋር አንድ ላይ አስደርገን የምንሄድበት መንገድ ነው። ሁለት አይነት መከፈል የለም ነው። በውስጥ ሌላ፣ በውጫዊ ማንነት ደግሞ ሌላ የምትሆንበት ምክንያት የለም። በውጫዊ ማንነት ሰዎች ምን ይሉኛል፣ ሰዎች ይሄን ካደረግኩ ይሄ ሊቀርብኝ ይችላል የሚሉ ነገሮችን በማድረግ የተነሳ የምንሄድበት መንገድ አይደለም ራስን። ስለዚህ ራስን መሆን ማለት ቱ ቢ ዋን ሰልፍ የመጀመሪያው ቱ ቢ ኦተንቲክ ነው። ለራሳችሁ ታማኝ መሆን ነው። ስለ ሰዎችን ፕሊዝ ለማድረግ ፒፕል ፕሊዘር ለመሆን ከሰዎች የምንፈልገው ነገር አለ። ጎሎንም ሊሆን ይችላል እኮ መጀመሪያም፣ ግን ያንን ነገር ለማግኘት የምንሄድበት መንገድ አለ። እኛ ደግሞ ጎዶሏችንን ደግሞ የሰዎችን ነገሮች በመስማትና እነሱ በሚሉን ውስጥ በመሄድ የሚሞላ ነገር አይደለም። ግን to be authentic means to not please others, like ሰዎችን የሚፈልጉትን ነገሮች ሁሉ እየተቀበልን እኛ ከነሱ ማግኘት የምንፈልገው ነገር ለማግኘት የምንሄድበት መንገድ አለ። ኖ ማለት የሚገቡን ነገሮች ኖ የምንልበት ያስቀመጥነው ቫልዩ አለ። ያስቀመጥኩት ቫልዩ የመጀመሪያው ላይ ሰውነትን ማክበር ቢሆን የሰው ልጅን ማሰብ ወይም ደግሞ ፈጣሪ ነው የምንበል ወይም ለስራዬ ሊሆን ይችላል ታማኝ መሆን፣ ምናልባት ርህራሄ ሊሆን ይችላል፣ ምናልባት የምርም ደግሞ ማፍቀር የሚችል አይነት ሰው አድርጌ ራሴን ወይም ደግሞ ቫልዩ ባስቀምጥ ሰዎችን ሁሉም ማየው በምንድን ነው? በዛ ቫልዩ ውስጥ። ገንዘብ ከሆነ የምታየው ገንዘብን ነው። ሰዎች ስለሚያደርጉት ቢሞቱም የሆነ ነገር ቢሆኑም ቢጎዱም ቢሰቃዩ ግድ የለህም ነው። ምክንያቱም መነጽር ሁሉ በምን ስለታጠረ? በገንዘብ ስለታጠረ። የሰበሰብከው ሁሉ ለዛ ነገር ባሪያ እስከምትሆንለት ድረስ ነገሮችን ሁሉ የምታየው በዛ ባሪያ ባደረገ ነገር ውስጥ ነው። መለኪያ በሙሉ ምን መሆን ይጀምራል? ገንዘብ መሆን ይጀምራል። ያ ደግሞ በጣም አስቸጋሪ ነው። አት ዘ ኤንድ ኮስት የሚያስደርግ ሰዎችን ሁሉ ብቻ አይደለም፣ አንተንም ነው ዋጋ የሚያስከፍልህ።
አብዛኞቻችን በራሳችን ቆዳ ውስጥ የቤትነት ስሜት የማይሰማ ምክንያት ከራሳችን ጋር ምን ስለሌለን ነው? ሰላም ስለሌለን ነው። ራሳችን መሆን ስላቃተን ነው። ለዛ ነው በሰው ቤት ሰውነት ውስጥ ለመኖር የምንሯሯጠው። ለዛ ነው በሰው ቤት ሰውነት ስላችሁ ላይክ በሰዎች ዘንድ መቀበልን፣ መወደድን፣ መፈለግን የምንፈልግበት አንደኛ ምክንያት እኛ በእኛ ውስጥ ራሳችንን ስላልወደድንና ራሳችንን ስላልተቀበል ነው። ለዛ ነው ራስን የመሆን የመጀመሪያው መንገድ ማወቅ ሲሆን ሁለተኛው መንገድ መቀበል የሚሆነው ምንድነህ? ማነህ? ዳርክ የሆኑ ሳይዶችን ተቀብለ ሰዎች ራሱ የሚወዱ ሰዎች ራሱ ያንን መንገድ ያውቁታሉ። ያንን ክፍልን ያውቁታሉ። የምር ማድረግ ፈልገ ያላደረካቸው ብዙ ነገሮች የሉም። ማድረግ ያልፈለግከው ለምንድን ነው? ሰዎች የሆነ ነገር ይሉኛል በሚል ነው። ይሉኝታ ያስፈልጋል፣ ግን ይሉኝታው ደግሞ ጥሩ ነገሮችን በማድረግ ውስጥ ሳይሆን መጥፎ ነገር ለማድረግ ስትነሳሳ ማፈንገጥ እንደሆነ ሲሰማ አይ ይሄ ነገር ለኔ ብቻ አይደለም ሪስክ የሚሆነው ለሌላም ሰው ጭምር እና ተሰባስበን ያነገስናቸው ሰዎች ራሳቸውን በመሆን ያገኙት ነገር ነው ብለን የምንመጻደቀው የምንጠቀመው ቃል ይኖራል። መጥፎ ነገር ስለተናገሩ ልክ የሆነ ነገር ስለተናገሩ ምናልባት እነዛ ነገሮች አንኮንሽስሊ በእኛ ውስጥ ምን ያሉት ናቸው? ቤት የሰሩ ነገሮች ናቸው እና በአንድ ሰው ፕሮጀክት ተደርገው ሲወጡ ያንን ሰው በርታ የማለት ነገሮች ውስጥ እንገባለን። ለጓደኛ እየነገርኩት ነበርና እንደዚህ አይነት ሰዎች በጨመሩ ቁጥር እንደዚህ አይነት ሰዎች እየተበራከቱ በመጡ ቁጥር ሰዎች እነዛ ማፈንገጦች ኖርማል እያደረገ ይመጣል። ምናቸው? አይምሯቸው በቃ ኢትስ ኖርማል። ቲክቶክ አዋርዱ ላይ ያያችኋት ሴት ልትኖር ትችላለች ሜቢ። አንደኛው ከአእምሮ እክል ውስጥ የመጀመሪያው መለካው ምንድነው ከተባለን ዲቪያንስ ነው። ወይም ዲቪያንስ ማለት ማፈንገጥ ማለት ነው። ከሶሳይቲው እና ከካልቸሩ ወጣ ያሉ ነገሮችን ማድረግ። ለምሳሌ አዲስ አበባና ሱሩማ አካባቢ ብትሄዱ ባህሉም ይለያያል፣ ከልቸሩም ይለያያል። እዚህ ራቁታችሁን ብትሆኑ እና እዛ ራቁታችሁን ብትሆኑ የሚሰጣቸው እይታ የተለያየ ነው። ምክንያቱም ባክግራውንድ ያላቸው ከልቸር የተለያየ ስለሆነ እዛ ያሉትን አይምሯቸው ታሟን አለን ባዶ ራቁታቸውን ብንሆን፣ ምክንያቱም ከልቸሩ ያደጉበት አስተዳደግ እንደዛ ስለነበር። እዚህ ግን በግሎባላይዜሽን ወይም ደግሞ ሰልጥነናል በሚል ንግግር ውስጥ የምናደርጋቸው ነገሮች መጀመሪያም ከነበሩበት ጤናማ አካሄዶች ያፈነገጡ ነገሮች መሆን ይጀምራሉ። የሆነ ሰው ይወጣል፣ እንደዚህ ይታያል፣ ከዛ ኖርማል ይደረጋል። የሆነ ሰውም እንደዚህ ሲነግስ ታያላችሁ። እነዚህ አይነት ሰዎች የመጥምቁ ዮሐንስ አይነት ለክርስቶስ መንገዱን ጠራጊ ለተባለው አይነት እንደሆነ ሁሉ መጥምቁ ዮሐንስ ለክርስቶስ እንደዛ ለሆነ ሁሉ እነዚህ ሰዎች ዮሐንስ ራእይ ላይ ላለችዋ ዘማዊቷ ሴት መንገድ ጠራጊ ናቸው እያስባሉ። ኖርማል ይደረጋል፣ ዝሙቱም ኖርማል ይደረጋል፣ ስርቆቱም ኖርማል ይደረጋል፣ ማመፁ ኖርማል ይደረጋል፣ ማፈንገጡም ዋው ተብሎ ጥሩ ነው ተብሎ ይደረግና መጨረሻ ላይ ያቺ ሴት ትመጣና ወይም ያ አውሬ ይመጣና በነገሰ ሰዓት ሰዎች እነዛን ነገሮች በሙሉ ኖርማል የማድረግ ሂደት ውስጥ ይገባሉ። አንድ ሲስተም ወይም አንድ ዓለም ላይ ያለ ነገር ትራፕ ላይ ያደርጋችሁ ሲፈልግ መጀመሪያ የሚይዘው አሁን ሰውነታችሁን አይደለም፣ ላይክ በሰንሰለት አያስራችሁም ባሪያ ለማድረግ እናንተ መጀመሪያ ስነ ልቦናችሁን ነው የሚይዘው። መጀመሪያ ነፍሳችሁን ነው ትራፕ የሚያደርገው። ነፍስ ደግሞ የመንፈስና የስጋ ምንድናት? ይሄ ባትል ግራውንድ ናት፣ የጦርነት ሜዳ ናት። ፈጣሪም ዓለምም የእኛን ነፍስ ለመያዝ ምናልባት ፈጣሪ ነፃ ፈቃዱን ስለሰጠን ይችላል ያን ያክል እንትን ላይል ይችላል። ይሄ የአንተን ነፍስ ካልያዝኩ ሊልህ ይችላል። ግን ይፈልገዋል የአንተን ነፍስ በሆነ ያክል ስል የምርም ይፈልገዋል። ግን ዓለም ግን በምትሰጥ ነገሮች ውስጥ ነፃ ፈቃድን አሰጥህም ነው። አዘኢድ ባሪያ ታደርግና እዛው ታስቀምጣለች። አናውቀውም። ሰው እንደዚህ አይነት ኖርማላይዚንግ የተደረገው የሚሄዱበት ትልቁ ሲል ነው። ኃጢአት የሚጀምረው ከዛ ነው። ወይም ደግሞ አንድ ችግር የሚጀምረው ከዛ ነው። አብዛኛው በምሰራበት ቦታ የማየው ነገር ዲናይ ሲያደርጉ አንድን ችግር ወይም ህመም የመጀመሪያው ኖርማላይዝ ማለት ነው። ያን ያክል እኮ ሲጋራ አልጠቀምም፣ ያን ያክል በቀን እችን ያክል ነው። ምክንያቱም አይምሯችሁ ነው እኮ አንድን ነገር በየዕለት ዕለት ስታደርጉት ለአይምሯችሁ ኖርማል ነው። ለሌላ ሰው ግን ምንድነው ልክ ያልሆነ ነገር ነው፣ ወይም ልክ ያልሆነ ባህሪ፣ ልክ ያልሆነ ጠባይ እያሳያችሁ ነው። ለዛ ነው አይምሮ ለራሱ አያውቅም ሲባል ኖርማል የተደረጉት ነገሮች በሙሉ ወይም ደግሞ
ይሄ ሰውየው ያን ያክል ብዙም ተጽዕኖ የለውም የሚላቸው ነገሮች በሙሉ ለአይምሮ ራሱ ለሚተረጉመው አካል ችግር ስለሆኑ አይምሮ ኢንተርፕሬት የሚያደርገው ራሱ ከታመመ ምን ይደረጋል? እጅ ሲታመም አይምሮ ነው የሚነግርህ። ጨጓራ ሲታመም አይምሮ ነው የሚነግርህ። እግር ሲታመም ማን ነው የሚነግርህ? አይምሮ ነው የሚነግርህ። አይምሮ ሲታመም ተርጓሚው ራሱ ኢንተርፕሬት የሚያደርገው አካል እንኳን ሲታመም ታዲያ ማን ይነግራል? ሌላ ሰው ነው ሊነግርህ የሚችለው። እንደዚህ አይነት ማፈንገጦችን ራስን በመሆን ውስጥ የምንጠቀልላቸው ከሆነ በጣም አስቸጋሪ የሆነ ይመጣል። ሰው ራሱን ሆነ ስንል የሚፈልገውን በነፃ ፈቃዱ የሆነውን ነገር ሁሉ እንደፈለገ መግለጥ ይችላል የተባለ ሰዓት ነው። እነዛ ኖርማሊ የተደረጉ በመጣ ቁጥር የምናነክሰውን ነገር አናውቅም። በኋላ ላይ ለምንወልዳቸው ልጆች ወይ ለሚመጡ ጄኔሬሽኖች ምን አይነት ነገሮችን እናስተላልፍ ነው ብለን ስናስበው በጣም ከባድ ነውና ራስን መሆን ማፈንገጥ አይደለም። ራስን መሆን ይሄ የልቅነት ነገሮችን በማድረግ ውስጥ የሚታይ ነገር አለ። ራስን መሆን ማለት ለራሳችሁም ሆነ ለሰዎች በሚጠቅሙ ነገሮች ውስጥ ሊሆን ይችላል። ማሳደግ ለምትፈልጉት ነገር፣ የተሻለ ሰው ለመሆን በምትሄዱበት ነገር ውስጥ ሰዎች እናንተን ለመያዝ ወይም ደግሞ ሁሉን ነገር አድርግልኝ በማለት ውስጥ እናንተን ለመያዝ ሲሞክሩ እነዛን ነገሮች አያልፈልግም ከኔ ምን ጋር ቅጥር ጋር ሊሄድ የሚችል ነገር አለ ብላችሁ ማስቆም ስትጀምሩ፣ ለራሳችሁ እውነተኛ መሆን ስትጀምሩ፣ ለስሜታችሁ፣ ለሐሳባችሁ፣ ለሚሰማችሁ ነገሮች እውነተኛ መሆን ስትጀምሩ። ሌላው ራስን መሆን ማለት የራሳችሁን ምን ማወቅ ነው? ቫልዩ ማወቅ ነው። የራሳችሁን ጥንካሬ፣ የራሳችሁን ድክመት፣ የራሳችሁን ስሜት ምንድነው ትሪገር የሚያደርጋችሁ ነገሮች፣ ባውንደሪያችሁ ምንድነው? ሰዎች እስከ የትኛው ቁጥር ድረስ ይመጣሉ? ሰውነታችሁን እንደ አንድ ቤት ብታስቡት ደጃችሁ የትኛው ነው? ግቢያችሁ የትኛው ነው? ሳሎናችሁ የትኛው ነው? መኝታ ክፍላችሁ የትኛው ነው? በጣም ቫልዩ የምታደርጉት ነገር የተቆለፈበት ሳጥን የትኛው ነው በእናንተ ሰውነት ውስጥ? ያንን ነገር መረዳት አለባችሁ ብዬ አስባለሁ። ለበለዛ ቅጥር ከሌላችሁ አንድ ሰው ገብቶ ሲገባ ላታቁ ትችላላችሁ፣ ግን ሲወጣ ይዞባችሁ የሚወጣውን ነገር አታቁት። በጣም ንጹህነታችሁን፣ ደግነታችሁን፣ ስለ ሰዎች የምታስቡትን ጥሩ ነገሮች፣ ስለ ራሳችሁም ሊሆን ይችላል ይዞባችሁ የሚወጣው። አንድ ሴት ሁሉም ወንድ ጥሩ ነው ብላ አስባ ከዛ በኋላ የሆነ አንድ አውሪያዊ የሆነ ጠባይ የሚያሳይ ሰው ሲያጋጥማት ከዛም በሆኑ ሽፋኖች ወይም ማስኮች ውስጥ ያችን ሴት ካገኘ በኋላ በእሷ ሰውነት ውስጥ ከገባ በኋላ ሲወጣ ይዞ የሚወጣው ለሰዎች የምሰጠውንም ጥሩ ነገር በሙሉ እና ማንም ማስገባትና ማን እንደማታስገቡ የምታውቁት ራሳችሁን በመሆንና ራሳችሁን በማወቅ ውስጥ ነው። ያለበለዚያ ደጅ ላይ መቆም የሚገባውን ሰው መኝታ ቤት አስገብታችሁ ብዙ ነገራችሁን ታዘርፋላችሁ። ውድ የሆኑ ነገራችሁ ሁሉ መሰረቅ ይጀምራል እና ያንን ሁሉ ማወቅ ነው። ሌላው ኤክስተርናል ለሆኑ ፕሬሸሮች ወይም ደግሞ ውጫዊ ለሚፈጠሩ ሆታዎች፣ ለሚጨበጭብላቸው ነገሮች በሙሉ ቦታ ማሰጡ መሆን ትጀምራላችሁ። ራስን መሆን ማለት ያ ሁሉም ስላጨበጨበ ማጨብጨብ አለባችሁ ማለት አይደለም። ሁሉም ትክክል ነው ስላለ ትክክል ነው ወይም እውነተኛ ነው ማለት አይደለም። ትክክልና እውነት የሚለያዩ ነገሮች ናቸው። ትክክል ኖርማላይዝ በመደረግ የሚመጡ ነገሮች መሆን ይችላሉ። ግን ያ ነገር የምር ኔቸር ነው ወይ ተፈጥሯዊ ነገር ነው ወይ ከራሴ ሰውነት ጋር መሄድ የሚችል ነገር ነው ወይ ቫልዩ ከተደረጉት ነገሮች ላይክ በሰውነት ባህሪ ዘንድ ደረጃ ያሉት ኢሰንሶች ወይም ደግሞ ይሄ የሰውነትነት መገለጫዎች ጋር መሄድ የሚችሉ ነገሮች ናቸው ወይ ብለን ስናስብ የማይሆኑ ነገሮች ካሉ እነዛን ነገሮችን ጭራሽ አለመቀበል ደረጃ መድረስ ጭምር ራስን መሆን ማለት ነው። ሌላው ራስን መሆን ማለት ቨልነራብል መሆን ማለት ነው። ራሳችሁን የምታሳዩት ለማን ነው? ራሳችሁን አሳይታችሁ ታውቃላችሁ ወይ? መጥፎ ጎናችሁን ራስን ማወቅ ጋር ስንሄድ የምታሳዩት እኮ ዳርክ ሳይዳችሁን ጭምር መጥፎ ጎናችሁ እንዲህ ያሰብኩ ነው ይሄ ሀሳብ እየመጣብኝ ነው። የዝሙት ወይም ደግሞ ሴክሹዋል የሆኑ ግራቲፊኬሽን ውስጥ እንድገባ የሚያደርጉኝ ስሜቶች እየተነሳሱብኝ ነው ብለህ የምትነግረው ሰው አለ ወይ? ያን የምትነግረው እኮ ለማስተካከል ነው። ግን ያን ያክል ቨልነራቢሊቲ ያለን አይመስለኝም። ምክንያቱም ከራሳችን ጋር የመቀመጥ እድላችን በጣም ዝቅተኛ፣ እንኳን ለሰው ቨልነራብል ልንሆን ራሳችን ለራሳችን እንኳን ቨልነራብል መሆን እያቃተን ነው።
ብዙ ነገሮች ትራፕ እያደረጉ በብዙ ነገሮች ውስጥ እንዋጥና ራሳችንን እየረሳን እንመጣለን እና ራሳችሁን የምታሳዩት ወይም ደግሞ ለምታምኑት ሰው የምድርም ራሳችሁን ታሳያላችሁ፣ ትገልጣላችሁ። ራስን መሆን ማለት አንደኛው ያ ነው። ሌላው ራሳችሁን ስትሆኑ የምትቀበሉት ኃላፊነት አለ። ምክንያቱም የመጀመሪያው ዲፊኒሽኑን ስናይ አላይን ማድረግ ነው። አላይን ማለት መገጣጠም አለበት። ምንና ምን በውስጣችሁ ያሉት ቫሊዎች፣ ስሜቶች፣ ሀሳቦች ከምታደርጉት ነገር ጋር አንድ ነገር ስታደርጉ ለዛ ነገር ምን እየሆናችሁ ነው? ተጠያቂ እየሆናችሁ ነው። በማንም ብለ የምታደርጉበት መንገድ የለም። የራስን ማወቅ ትልቁ በርደን ብዬ ማስበው እሱ ነው። ሪስፖንሲብል የምትሆኑት ለብዙ ነገሮች ራሳችሁ መሆን ትጀምራላችሁ። እና ራስን ስለማወቅ ጋር ስንመጣ በጣም የከበደኝ ክፍል አለ። ስለ ዶብት ላወራችሁ ወይም ስለ ጥርጣሬ። ብዙ ነገራችሁ መጠርጠር ትጀምራላችሁ። የምታስቡትን የሚሰማችሁን ስሜት ሪሊ ይሄን ነገር የፈለግኩ ነው። አንድን ሴት ስታዩ ከፍቅር ነው የሚላችሁ ክፍል ሊሆን ይችላል። እየወደድካት ነው፣ የምር ወድጃት ነው፣ ወይንስ አንድ ቀን 2 ቀን 3 ቀን ከተዋወቀን በኋላ ከሷ ጋር ለመተኛት ነው፣ የሆነች ጥቅም ለማግኘት ነው። ከዛን ይሄ ወደኋላ የተመለሳችሁ ፓተርናችሁን እያያችሁ በመጣችሁ ቁጥር ብዙ ነገሮች ነኝ የምትሉትን አይደለም እና አብዛኛው የያዝነው ነገር ያልተኖረ እምነት ነው። የያዝነው ያልተኖረ ፍቅር ነው። የያዝነው ያልተኖረ ሀሳብ ነው። የያዝነው ያልተኖረ ታማኝነት ነው። የያዝነው ያልተኖረ መሆን ነው። ያልተሆነ መሆን ነው ያለን እና ወደ መሆን ስትሄዱ የምታውቁት በአይምሯችሁ ያሉ ነገሮች አሉ። ሰውነታችሁ ደግሞ በድርጊት ደረጃ የማያደርጋቸው ነገሮች አሉ። እዚህ ሰውነት ውስጥ መኖር ያቃተን በብዙ ምክንያት ነው። ያንን ለማወቅ ያንን ለመረዳት ራሳችን ጊዜ ቦታ ካልሰጠን በጣም አስቸጋሪ ሊሆን ይመጣል። ግን ምን እንጠቀማለን? ራሳችን ባንሆን የምንጠቀመው ነገር ምንድን ነው? ጠቀሜታው ምንድን ነው? የመጀመሪያው ነገር ሰላም ነው ከራሳችን ጋር የሚሰማን። ለራስ እውነተኛ መሆንን የመሰለ የህሊና እረፍት ከሌለ ራስን መሆን በጣም ትልቁ ሰላም። በማንሆንበት ነገር ውስጥ ብዙ ቅውስናዎች የተፈጠሩ፣ እነዛ ቅውስናዎች ደግሞ ውጭ ላይ እየተገለጡ በሆነ ሰው እየተገለጡ እነዛን ነገሮች ማግዘፍ፣ በትዳር ደረጃ በቤተሰብ ደረጃ ብዙ ነገሮች እየተሰባበሩ እየተሸረሸሩ መምጣት ይጀምራሉ እና ራሳችንን ስንሆን ከራሳችን ጋር ሰላም መሆን እንጀምራለን። የምናወልቀው ምን ይሆናል? በሆነ ያክል የምናወልቀው ማስክ ወይም ፐርሶና እንሆናለን። እኛ የምናሳየውን ፐርሶና አይደለም። ዲፕ ዳውን የሆነ አንድ ኢነር ቢንግ አለ፣ ወይ ደግሞ የምርም እውነተኛ የሚሰሙ ስሜቶች ግን ያልገለጥናቸው ነገሮች አሉ። ግን ሰዎች እንዲቀበሉን ብለን ሰዎች እንዲወዱን ብለን የምናደርጋቸው ነገሮች ያንም ማስክ ይፈጥሩና ያንም ማስክ ነኝ ማለት እንጀምራለን። ይሄ እያደገ ሲመጣ ብዙ ፐርሶናሊቲ የሆኑ ችግሮች ውስጥ መግባት እንጀምራለን እና ጠንካራ የሆኑ ሪሌሽንሽፖችም ይኖራሉ። እስኪ የምርም አሴቲዝ እንደሆናችሁት የሚቀበላችሁን ሰው ምን ያክል ትወዱታላችሁ? አለ ወይስ እናንተ እንደሆናችሁት የምርም የሚቀበል ሰው አለ ወይ? ያ አንደኛው ነገር ነው እና ሚኒንግፉል የሆነ ጎል ይኖራችሁ፣ ቫሊዩአችሁን እያሳደጋችሁ ትመጣላችሁ። ሰው የምንለካበትን ነገሮች እየገቡን ይመጣሉ እና ራስን መሆን ትልቁ ነገር ነው የምር። ግን እዛ ደረጃ ላይ ለመድረስ እስካሁን ያወራናቸውን ራስን ማወቅ፣ ራስን መቀበል እንዲሁም የውሳኔ ሰው መሆን አለብን። ኖ ማለት የሚጋባንን ነገር ኖ። ውሳኔ ስንል ደግሞ ገልብጠን የምንኖራቸው ህይወቶች ሊኖሩ ይችላሉ። ልክ ያልሆኑ ነገሮችን አድርገን እየነበረ ሆነ የምናደርጋቸው እንደዚህ አይነት ነገሮች ከሆኑ ምን ማድረግ አለብኝ የሚሉትን ነገሮች እና እነዛ ነገሮች ለማስኬድ ደግሞ ራሳችንን ቁርጠኛ ማድረግና የውሳኔ ሰው አድርጎ እዛ መንገድ ውስጥ መግባት ያስፈልጋል ብዬ አስባለሁ። ግን ራስን በማወቅ ውስጥ ተጉዘን ከዛም በኋላ ደግሞ ራሳችንን ተቀብለን ውሳኔ ወስነን ራሳችንን በመሆን ሂደት ውስጥ ስንሄድ የሚያጋጥሙ ብዙ ችግሮች ይኖራሉ። ለምሳሌ ለምንድነው ሰዎች ራሳቸውን መሆን የሚያቀታቸው የሚለውን ጥያቄ ስናነሳ የመጀመሪያው የሚመጣልን ነገር ምንድነው? ፊር ኦፍ ጀጅመንት ነው። ራሳችንን ማንሆንበት ምክንያት ቨልነረብል ስንሆን ወይም ራሳችንን ስናሳይ መጥፎ ጎናችንን ሊሆን ይችላል። አስ ኢት ኢዝ የሆነውን ነገር ስናሳይ
ከሰዎች ዘንድ የምናገኘው ምላሽ ይኖራል። ያ ምላሽ እኛ ፐርሲቭ ስናደርገው ወይም ደግሞ ሰዎችም ጀጅ ሊያደርጉን ይችላሉ። ያንን ጀጅመንት ከመፍራት የተነሳ ግን ብዙ የምናስመስልበት መንገድ ይበዛል ማለት ነው። ግን ያው ቨልነራቢሊቲውን ወይም ደግሞ ራሳችሁን ገልጣችሁ የምታሳዩበት ወይም ክፉ ጎናችሁን ከፍታችሁ የምታሳዩት ለምታምኑት ሰው ነው እንጂ ለሁሉም ሰው አይደለም። ምክንያቱም ቅጥራችሁ ለሁሉም ሰው መታየት የለበትም። ቤት የራሱ ብዙ አይነት ክፍሎች ወይም ቅጥሮች እንዳሉት ሁሉ ራሳችሁንም የምታሳዩት ሰው እንደ ማንነቱ እንደ ሰውየው ይወሰናል እና አብዛኛው ጊዜ ግን ራሳችንን ማንሆንበት፣ ስሜታችንን ማናሳይበት፣ ቫልዩአችንን ማንገልጥበት ምክንያት ሰዎች ይፈርዱብኛል ከሚል ፍርሃት መሆን ይጀምራል። ሌላው ብዙ ቁስሎች ሊኖሩብን ይችላል። እንደ ትራውማ ወይም አቢዩዝ አይነት በልጅነታችን የታተሙብን ወይም ሰውነታችን የተማራቸው ብዙ ቁስሎች ስለሚኖሩብን ከዛ የተነሳ ራሳችንን ቨልነራብል ለማድረግ እንቸገራለን። ምክንያቱም ሰውነታችን ምን ያውቃል? ያንን ቁስል ያውቃል፣ ያንን ህመም ያውቃል። ራሳችሁን ልትገልጡ ወይም ልትከፍቱ በፈለጋችሁ፣ ራሳችሁን ልትሆኑ በፈለጋችሁ ጊዜ በህፃንነታችሁ ራሳችሁን ሆናችሁ የደረሱባችሁ ነገሮች የመኖር እድላቸው ከፍተኛ ነው። አንድ ሰው በህፃንነቱ ራሱን ልቦናውን ወይም ደግሞ እሱነቱን ሲያሳይ ሰዎች የማይቀበሉት፣ የማይፈልጉት፣ የማይወዱት አይነት ሆኖ ከተሰማው ከዛ ጊዜ በኋላ ሊያሳይ የሚችለው ነገር ምንድን ነው? በሰዎች ለመወደድና ለመፈቀር ወይም ደግሞ ለመፈለግ ምን ማሳየት አለብን? ማስክን ማሳየት አለብን። ትክክለኛው እኔነትህን ሳይሆን ፊት ለፊት ላይ የምትሰራው ማስክ እያሳየ ከሰዎች ማግኘት የምትፈልጋቸውን ነገሮች እያገኘ ትመጣለህ የሚል ነገር ዴቨሎፕ ያደርጋሉ። አብዛኛው ጊዜ እንደዚህ አይነት ባህሪና ወይም ስብዕና የሚያሳዩ ሰዎች ናርሲሲስቲክ ይባላሉ። የራሳቸውን ኢሜጅ ጠብቀው የሚሄዱት ሰዎች ከሚሰጧቸው ሰልፍ ኢሜጅ የተነሳ ነው። ሌላው ራሳችንን እንዳንሆን የሚያደርጉ ነገሮች ሶስተኛው ሶሻል ኮንዲሽኒንግ ነው ወይም ደግሞ ሶሻል ኮንፎርሚቲ ነው። ሶሻል ኮንፎርሚቲ ማለት ለምሳሌ በስብሰባ ላይ አንድ ሰው የሚናገረው ንግግር የምርም ቫሊዴት የሚደረግ ነገር ነው ወይም ደግሞ መጨብጨብ የሚገባው ነው ወይ የሚለውን ጥያቄ ራሳችሁ ጋር ሲመጣ ላይጨበጨብለት ይችላል። ግን አብዛኛው ሰው በማጨብጨቡ ምክንያት አብራችሁ ልታጨበጭቡ ትችላላችሁ። ሶሻል ኮንፎርሚቲ በበዛ ቁጥር ከማህበረሰቡ ጋር ወይም ከአብዛኛው ህዝብ ጋር የመስማማት እድላችሁ ከፍተኛ የሆነ ይመጣል። የራሳችሁን ቫልዩ፣ የራሳችሁን ሀሳብ፣ የኔ ስሜት፣ የኔ ሀሳብ ይሄ ነው ብሎ ያንን ነገር የመጋፈጥ ወይም ደግሞ ለዛ ነገር ያንን ያክል ተሳትፎ አለማሳየት ይከብድናል እና እነዚህ ሶስት ነገሮች አብዛኛው ጊዜ ራሳችንን እንዳንሆን የሚያደርጉ ነገሮች ናቸው እና እነዚህን ሁሉ ነው የምንጋፈጠው በዚህ ሂደት ውስጥ። ሰላማችሁ ይብዛልኝ። መልካም ጊዜ